አብርሃም የልዩን ድምፅ ሰምቶ የባርኮን ክላስ ሰብሮ ሲገባ አግቷት አገኘ። ዲናና ባርኮ ጉዳቸው ፈላ። ሁለት ልጅ እንዳላቸውም አብርሃም ሁሉንም ነገር አወቀ። ተከትሎ በመሄድም አሁን ላይ የነ ድናን ቤትና ልጆቻቸውን ልጆች ብላ ስታቅፍ ድና ደረሰ። በዚህን ሰዓት አብርሃምና ባርኮ ሁለት ልጆች እናትና አባት መሆናቸውንም ተረዳ። አሁን ላይ ልዩን እያሰቃያት የነበረው ባርኮ አብርሃም ሲደርስበት በድንጋጤ ሲብረከረክ ነበረ። ነገር ግን የዚህ ቤት አሽከር መሆን ከፈለግ እንደፈለገ የሚጫወትብህና የሚጮህብህ እንድትፈልግ ከሆነ እዚህ ለደቂቃም አልቆይም አለችው። አንቺ ምን አለብሽ? ሌላ ነገር አለ ያልሰማሽው ሲላትም ቤቱን ሽጦ ልጁን ሊያሳክም ነው ሲላት ምንም ማድረግ አይችልም፣ ያለኔ ጥያቄና ያለኔ መብት ንብረት ሊወስድ አይችልም ስትለውም ባርኮ አይ አንቺ ማታውቂው ብዙ ነገር አለ፣ ይህ ቤት ያንቺ መስሎ ነው የሚታይሽ፣ ያንቺ ባልሆነ ነገር እልክ አትጋቢ። ስለዚህ ይህን ቤት እንዲሸጥ መገፋፋት ነው ማለትማ የሳቤላ ውርስ ነው ይሄ ቤት የሳቤላና የእናቷ ነው። በአብርሃም ስም ሳይሆን በሳቤላ ስም ነው። ስለዚህ አንቺ አይደለም አትሽጥም አይሸጥም እያልሽ ተመጥረቅረቅ ይልቅ ንብር ቤቱን ተሽጦ ብር የምናገኝበት አማራጭ ሳይኖር አይቀርም ማለት። ድና የመጨረሻ ተበሳጨችም ተናደደችም። አሳየዋለሁ ይህንን እንዳደርግ እያስገደደኝ ነው በማለትም እንደምትወደው አስመስላ ደብዳቤ ጽፋ ከቤት መኪናውንም ቁልፍ አስቀምጣለት ወጣች። ባርኮም እንዴት ማትጸጸችበት ነው ሲላትም እዚህ ቤት መልሼ እንዴት ይዤህ እንደምመጣ ታውቃለህ። አንተን እዚህ ቤት እንዴት እንዳመጣው አትርሳ። ስለዚህ ምንም ነገር ሳይፈጠር እዚህ ቤት መልሰን እንመጣለን አለችው። እሺ በማለትም ተያይዘው ሲሄዱ ልዩ ግን ጩኸቷን ቀጠለች። በጣም ያሳዝናል። ምንድን ነው እየተፈጠረ ያለው በማለትም ከባርኮ ክላስ ረብቃና አብርሃም ሆነው ሲመለከቱ ሲያዳምጡም የልዩ ድምጽ ነበረ። በሩን ሰብሮ ገብቶ አዳናት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሳቤላ በጉጉት ስንጠብቀው የነበረ ቀጣይ ፓርቲ ይዘን መጥተናል። እንግዲህ የአብርሃም ስቃይ እንደቀጠለ ነው። እንዲሁም ልዩን ዲናና ባርኮ እያሰቃያት ይገኛሉ። ዲና አሁን ላይ እያንዳንዱን ነገር ያደረገችው እሷ እንደሆነች ለአብርሃም ብትናገርም አብርሃም ግን ባርኮን ስላላመነ አንቺ አታደርጊውም፣ ልዩ የተባረረች ቀን አንቺና እኔ ወደ ውጭ ወጥተን ነበረ አላት። ሌላው እንግዲህ ልዩ እጇንና እግሯን ፈታ ልትወጣ ስትል ባርኮ ከበር ያዛት። ልታመልጭ ነበር ጀግና ነሽ እያለም እንግዲህ ማሰቃየት ጀመረ። እናም ሽጉጡን አውጥቶ አስፈራራት። እሷም ምን ለመናገር ፈልገሽ ነበር? እመነኝ ጉድ እሰራሃለሁ፣ እንደዚህ እንዴት ተጫወካ አትቀርም አለችው። አረ የኛ ጀግና ሞክሬኛ እደፋሻለሁ እያለ እንግዲህ ሴት አድርጎ ልዩን ጉሮሯን ያዛት። በዚህን ሰዓት በሚያሳዝን ሁኔታ ልዩ እግሯም እጇም ሰውነቷ ዛለ፣ ጉሮሯን ስላነቃት። መጨረሻ ላይ ግን አብርሃም ከውጭ ሲቆረቁርም ባርኮ ደረገጠ። ማን ነው ሲልም መልሶ ልዩን አፈናት። ልዩ ግን አቅም ስላጣችና መናገር ስላልቻለች ራሷን እዛው ስታወደቀች። በዚህን ሰዓት እኔ ነኝ በጣም አስፈላጊ ጉዳይ አለ ላወራ ፈልጋለሁ ባርኮ አንተን ስለማምን ነው አለው። ምንድነው ወንድሜ? ልብስ እየቀየርኩ ነው ልቆይብ እችላለሁ አለው። አይ ቀይርና ና እጠብቅሃለሁ ክፈትልኝ። እል ወንድሜ እኔ አሁን ቶሎ አልወጣም እቆይባለሁ፣ እታይ እናወራለን ወይ ቀይሬ ልምጣ አለው። እሺ በማለትም ጠበቀው። ባሩን ሲከፍት አብርሃም ከፊት ለፊቱ ሲያገኘው ባርኮ ደነገጠ። ምንድን የሚያስደነግጥህ? አይ የሄድክ መስሎኝ ነበር እኮ በሩን ሲከፍት ፊቴ ሳይህ ነው አለው። ግን ቢሆንም ደግሞ ምን ሆነሃል? አይ ምንም። እሺ እንግባና እናውራ፣ በጣም አስፈላጊ ጉዳይ የማወራህ አለኝ
ምንድነው የምታወራኝ አለው። በጣም ማውራ ቁመን ሳይሆን ቁጭ ብለን እሽታች ወርደን እናውራ። እንዴ እዚህ እንግባና እናውራ። ለምን አብርሃም አይገባም እንዴ? እታችን እንሄድ። እዚህ ክላሱ በጣም ሸቷል። በቃ አልኮል አለው። ችግር የለውም ወንድሜ አይደለ አልጠይፍም። ይኸውልህ ዶክተር ቢዚ ሆና ክላሴንም አላጸዳችሁም፣ ቁስሌንም ደግሞ አላጸዳችሁልኝም። ስለዚህ እባክህን ይሸትሃል አሉ። ችግር የለውም እኔ አሁን አንተን ማውራት ነው የምፈልገው አለ አብርሃም። ባርኮም ወይኔ ጉዴ በቃ አለቀልኝ። ግግም ካለ ይሄ ገገማ አይበቃውም እንዴ? አይገባውም አለ ባርኮ አለው አብርሃም። ወይ ወንድሜ በቃ እየከለከለከኝ ነው እዚህ ክላስ እንዳልገባ። አረ አይደለም እዋከን ዞር በልንና እንግባና እናውራ። እንዴ ምንድን ነው? አይሆንም እዚህ ለምን? ሴት አምጥቻለሁ። ሴት አለች። ምን? አዎ ድና እንድትሰማ አልፈለግኩም። ድና ከሰማ ትልቅ ችግር ነው። ለምን? ድናና ልጅቷ ያንዳደግ ልጆች ናቸው። እናም በልጅነታቸው ጀምረው አይዋደዱም። ስለዚህ ቢገናኙ ይተናነቃሉ አለው። እንደውም ጥሩ ነው አብርሃም። ይኸውልህ ባርኮ ከስንት ጊዜ በኋላ ዛሬ ሴት ፍቅረኛ ይዘህ ብትመጣ ልታፍር ትገባለህ? ትሽኮረመማለህ እንዴ? ምን አስበህ ነው? ስለዚህ መነኝ ምንም ችግር የለው ልያትና ልታዋወቃት ሲለውም እንደ አብርሃም በቃ ፌር አይደለም፣ ጥሩ አይደለም ባክህ አለው። አይ እንደዛማ አይሆንም መታየት እባክህን ሲለው እንደው እናስታርቃቸዋለን ብሎ አብርሃም በጉልበት ሲገባ ልዩ ቦታዋን ቀይራ ተደብቃለች ራሷን ስታ። በዚህን ሰዓት በቃ አለቀልኝ ሲልም ወይት ናት አለች አላልክም አለው። ወይ ሻወር ቤት ነው የሚሆነው አለ። ከዛም ተናዶ ጥሎት ወጣ። ሳሎን እናውራ ሲልም ሳሎን እንግዲህ ቤቱ ስለመሸጥ ሲነግረው ምን አለ። አዎ ለድና ባማክራት ድናና እኔ አሁን ጥሩ ስሜት ላይ አይደለንም። ስለዚህ አንተን ላማክርህ ብዬ ነው። ቤቱን ሽጬ ይህ ቤት የሳቤላ እናት ስጦታ ነው። ስለዚህ በሳቤላና በእናቷ ነው ይህን ቤት ሽጬ ልጅን ማሳከም አለብኝ። እንዴት ሊሆን ይችላል? አላብራ ባርኮት ምን ነው ልጅ መታከም የለባትም? አይ እሺ በቃ ይሁን፣ ዋናው ነገር ሳቤላን እንደምንም ብላ አሳክመ መዳኗ ነው ሲለውም አዎ ይህን ነው በቃ አዎ አለና ጥሎት ሄደ። ለድና እኔና ድና ጥሩ ሙድ ላይ አይደለንም፣ አድርገው እናሳይሃለሁ፣ ማሰብ ያን ነው መዳፍንልህ አለ ባርኮ። እንግዲህ በዚህን ሰዓት አብርሃም ወደ ውጭ ሲወጣ የላሜ ቦራን ወተት ይዞ የሚያዞረው የሙልጭ ጓደኛ አገኘው። ሰላም ሰላም፣ እንዴት ነህ? ባልሳሳት ወተት የሚያዞረው ልጅ እንዳንተ እንደውም ስሙ የሌባ ስም ነው እና ታውቀዋለህ? ሙልጭን ነው ሙልጭን። ምን ሆኖ ነው ጠፋ? አዎ ልዩን ታውቃታለህ? አዎ እንዴት ተደራጅታችሁ ነው ማለት ነው ሲልም ልዩን ማቃት ባንተ አብርሃም አለው። አዎ አብርሃም እንዴት አወከኝ? ልዩን ታውቃታለህ? አዎ ባንተ ጉዳይ። እንዴት? ልዩ አንተን ልትረዳ እየተሯሯጭበች ባለችበት ሰዓት ልዩና ሙልጭ አንተን ለመርዳት እየተሰቃዩ ነው ያሉት እኮ። እንዴት ልዩኔን ልትረዳ? አዎ አንተን ልትረዳ። በምን ጉዳይ አላቅም፣ ብቻ ከባድ ነው። እናም አንተን ስትረዳ ነው ከቤት ያባረሯት። ማነው ያባረራት? እያለ ባርኮት መጣ። ምንድን ነው ወንድሜ አለው። ምንም ባርኮት የሚባለው ይሄ ነው ይሄ አውሬ አለና ጥሎ ላሽ አለ። ልዩም ማነው ያባረራት ሲልም እኔ እንዴት አባረራት አለ ባርኮ። ልዩ ማለት ለኔ ሁሉ ነገር ናት። ሌባ ቤት ውስጥ ተገባ በኋላ ልዩ እሷ ወንድ እያዘለለች ባጥር ታስገባለች። በፍጹም ልዩ ይሄን አታደርግም። ከሁላቸውም በላይ እኔ አምናታለሁ አለ። እንዴ እኔ ደግሞ አላመንኳትም፣ ቤተሰቤን ለመጠበቅ ስል ነው ያባረርኳት ሲለውም እንዴት ምንም ብታለህና ምን አገባህና ታባረራታለህ? እንዴት እንደዚህ ታደርጋለህ አለው። እንዴ ምን ችግር አለው ሲልም ምንድን ነው አብርሃምና ባርኮታውን
የመጨረሻ የከፋ ጸብ ላይ ደረሱ። በዚህን ሰዓት እየሮጠች መጣችና ዲና ምንድን ነው አብርሃም ወንድሜን የእናቴ ልጅ እንደዚህ ልትናገረው አይገባም፣ በፍጹም ልትናገረው አይገባም። ለምን ብትል ልዩን እኔ ነኝ ያባረርኳት፣ በቃ አለቀ። ስለዚህ እኮ እንዴትማ በቃ አባረርኳት። አንተና ሳቤላ ጋር ለመወደድ ብላ የምታደርገው ነገር ምንም ደስታ ሰጠኝ። ስለዚህ አባረርኳት። ህይወታችንን የምታበላሽ መስሎ ታየን። በቃ አለቀ። እንደዛ ነው። አንቺ አታደርጊውም። አንቺ ይህን ባህሪ ልታደርጊ አትችይም። ኧረ ለምንድን የማላደርገው? ወንድሜ እኮ ነው። ወንድሜ እንደዚህ ሲሆን ማየት አልፈልግም። ወንድሜ ባሪያ ሳይሆን የሚወድህ አንተ እሱን ካላመንክ ምንም ልልህ አልችልም። እሱን አታምንም። ስለዚህ ወንድሜ እንደዚህ እንድታደርገው አልፈልግም አለችው። ምን እየሆንሽ ነው ዲና አላት። አይ ምንም። እሺ በቃ እንደፈለግሽ፣ እንደዚህ ነው የምንነጋገረው። በቃ በእኔ ጉዳይ አትጨቃጨቁ አቡ አለ። ኧረ እባክህ፣ ለማንኛውም እኔ እሄዳለሁ፣ እናንተ ችግራችሁን በራሳችሁ ፍቱ ሲልም እንደዚህ ነው የምነጋገረው፣ እናንተ ጋር ነው በዚህ መልኩ የምንነጋገረው፣ በጣም ይገርማል፣ በሉሽ አለና አብርሃም ሄደ። ከዛም አብርሃም ከሚስት ጋር ተወያይተ ማድረግ ያለብህን ነገር አድርግ፣ እኔ ግን እሄድልሃለሁ ሲለው አብርሃም የመጨረሻ ተናዶ ጮኸበት። ከዛም ና እንሂድ፣ እዚህ ቤት ባሪያ መሆን የለብንም በማለትም ከልጆቻቸው ጋር ሄዱ። ሰብስክራይብ እያረግ